ፋራ ሊያስበላኝ እረበለው ሳሚ ትችያለሽ ነገሩ ፋራ ድሮም ፋራ ነው አንድ አገኘሁ ተመጣ መስሎ ነበር ወንድሜ ተሳስተሃል አንተ ሌባ አገኘሁ እንዴ ምንድነው የምታወራው ወርቁን ተመልሳለሁ እዚህ ሴት አድርግ የምን ወርቅ እኔ ቀንዳለሁ አረ ተሳስተህ ነው በሳሳትና እንደዛ ደንበር ሮጥከው እኔ ጎረብኩት እኮ እየታገላች በራይ ነው ይኸውልህ ታማኛለህ ቀልድ አልወድም አረል ቀለልኩ ምን እኔ ባርኩ እንደነኝና ደምላ አረገደልኩ መሞት የማትፈልግ ከሆነ ንብረቱን ትመልሳለህ እሺ ለምን ተረጋግተን እናውራ ወኝን ትፈልጋለህ ትመልሳለህ ወይ ሴት አድርገህ እኔ ምንም አላውቅም እኮ አንተ ምንድነው ልቀቀው እንጂ ይወዛል እንዴ ኧረ ምንድነው ነገር አለ ምን ይላል ኧረ ልቀቀኝ በእናትህ አንተ አመጣው አታመጣው ምንድነው እኔ ምንም አውቀው ነገር የለም ሴት ሳላለህ አምጣ ኧረ ወላ ኧረ ልቀቅ ወይኔ ማንም መጫወቻ ነው እንጭቅሌ ምን እያደረግሽ ነው? ምንም። እሺ አሁን ጫማውን ስጪኝ። አልሰጥም። ጫማውን ስጪኝ፣ ስራ ይልስራበት። ሰላም አናግረኝና እሰጥሃለሁ። ምንም ማውራው ነገር የለም። ጫማውን ስጪኝና ስራ ይልስራበት። ቆይ ለምንድን ነው? ምንስ ባደርግ ነው እንደዚህ የምትኮሳተርብኝ? ድሮም የሴት ቤተሰብ መሆን ትርፉ ውርደት ነው። እሱ ደግሞ ማለት ነው? እባክሽ ገብቶሻል። እና እኔ ሴት ነኝ እንዴ? እሱን ራስሽ ታውቂያለሽ። አሁን ጫማውን ስጪኝ፣ ልጅ ቶሎ እመጣለሁ ብሎኛል። አይደለም ለምን አሰፍ በስነ ስርዓት ማታናገረኝ ከሆነ ኤኑ አንስቼ እላይክ ላይ ነው የምዳፋብክ። አድርጊዋ ከናክሽ እንጂ እኮ በጣም ቆየሽ። ምናሴ ግን ከልብ ነው እንደዚህ እየሆንክ ያለው? አረ ቀልዴን ነው። እንደዛ አዋርደሽን ካንቺን ብሶ ደግሞ ትቆጫለሽ እንዴ? እኔ እኮ ሰላም ነኝ። ቆይ አንተ ስታቀኝ እኔ ወንድ ተከትዬ የሚሄድ አይነት ሴት ነኝ? እኔማ በደንብ ማቅሽ መስሎኝ ነበር። አንቺ ግን ማንነትሽን አሳይሽኝ። አይደለም በህይወት እያለሁ ይቅርና ሞቼ እንኳን ባንተ በወንድሜ እንደማልደራደር በደንብ ታውቃለህ። ምላስሽንማ ማን ደርሱበት? እውነቴን እኮ ነው። ሳምሶንን ያገኘሁት አንተ እንዳሰብከው ሳይሆን ሁለተኛ አጠገብህ እንዳይደርስ ላስጠነቅቀው ነው። ምንድነው የምታስጠነቅቂው? የምሬኝ ነው። ካንዴም ሁለቴ ከዚህ በፊት ካንተ ጋር ተጋጭቷል። ከዚህ በኋላ ግን አይደለም አጠገብህ ሊደርስ ይቅርና ቀና ብሎ ቢያይህ ራሱ እንደምገላው አስጠንቅቄው ነው የመጣሁት። አንቺ እኮ አታደርጊም አይባልም። እውነቴን ነው። ከዚህ በኋላ አጠገብህ እንዳይደርስ አስጠንቅቄው ነው የመጣሁት። ወይኔ ሰላምዬ፣ እኔ እኮ መጀመሪያም ሴት መሆንሽን እየተጠራጠርኩኝ ነበር። ገና ለገና ባላገኘሽ ደስታዬን ሳልጨርስ አጠገቤ እንዳትደርስ አልሽው። ምናስ ያትቀልድ። ማንኛውም ወንድ ነኝ ከፈለገ ይኸውልህ መጀመሪያ ላንተ ቀጥ ለጥ ብሎ መታዘዝ መቻል አለበት። እባክሽ መጀመሪያም ስቀልድ ነው እንጂ እንደዛ ለማድረግ እንዴትሽ ገብቶኛል። እውነትህን ነው። ትንሽ ላዝግሽ ብዬ ነው። እሺ አሁን ጫማውን ስጪኝ። ይሄ ምን ይመስላል ደነዝ? ዝም ብለህ ነው እንዴ ለማይሆን ነገር የምታስጨንቀው? ይኸውልህ አንቺ ብቻ ማናራ አደረገሽ። አሁን ቶሎ ጠቢ በእናትሽ፣ ፀሐይ ሳትገባ። እንደውም አላጥም። ምን ታመጣለህ? የራስሽ ጉዳይ። ማታ እርጥብ ማን እንደምጋብዝሽ እናያለን። ጨጓራሽን እያከክሽ ቤት ትገቢያታለሽ። ኧረ እባክህ ወሬኛ። ይቅርታ አቶ መዘክር፣ አንዴ ማውራት እንችላለን? ምን ነው አስቸኳይ ነገር ነው? አዎ። እሺ ግቢ። እሺ ምን ነበር? አቶ መዘክር፣ ምን እየተካሄደ እንደሆነ ልትነግረኝ ትችላለህ? ምን ተካሄደ? ያለ ቦርድ እውቅና በጣም ብዙ ነገሮች እየተካሄዱ ነው። አልገባኝም። ምን አዲስ ነገር ተገኘ? የመጀመሪያው ወይዘሮ ሜላት የተባለችው ሴት እዚህ ድርጅት ውስጥ የተቀጠረችው ከቦርድ እውቅና ውጪ ነው። እና እሱ መሆኑ ችግር አለው እንዴ? ችግር አለው እያልኩ አይደለም፣ ግን ደግሞ አወዳድረን ብንቀጥር ለቦታው ከሷ የተሻለ ሰው ማግኘት እንችላለን እያልኩ ነው። ምናልባት ከሷ የተሻለ ሰው ልናገኝ እንችላለን። አሁን ግን ትክክለኛ ሴት እሷ ናት። እንዴት እርግጠኛ ሆንክ? ለአመታት እኔ ሰመረው የነበረውን ድርጅት ችግሩን እንዴት ነቅሳ እንዳወጣሽ አይተሻል አይደል?
ችግር መለየትና ችግር መፍታት በጣም የተለያዩ ነገሮች ናቸው። ይኸውልሽ ችግር መፍታት የሚጀምረው ችግሩን ከመለየት ነው። አቶ መዘክር ጉዳዩን እናንተ ባያችሁበት መንገድ ማየት እንዴት እንደከበደኝ አላውቅም። ግን ደግሞ ይኸውልሽ ሉሊት ችግሩን በደንብ አይታ ካወቀች መፍታት ደግሞ ብዙም አይከብዳት። መስራት እንደማውራት ቀላል ቢሆን ኑሮ እስካሁን ማንም ሰው ድህነቱን ታቅፎ አይቀመጥም ነበር። ግዴለሽ ሉሊት ትንሽ ጊዜ እንስጣት። ምናልባት ካልቻለች እንቀይራታለን። ጥሩ እሺ። ሌላው ጥያቄ ደግሞ እዚህ ድርጅት ውስጥ ያለ ውድድር መግባቷ ሳያንስ ለአንተ ቦታ እንዳጫት ሰማው። እውነት ነው? እየተሳሳተ አይደለም እና ችግር አለው እንዴ? እኛም እኮ የቦርዱ አባል ነን። ከኛ እውቅና ውጪ እንደዚህ እንድትወስን ያደረገህን ነገር ማወቅ እችላለሁ? ይኸውልሽ አሁን ልልሽ የምችለው ነገር ሴትዮዋ ስለምትችል ነው። እንዴ ምንም እኮ ሰርታ ያሳያችሁ ነገር የለም። ታዲያ እንዴት ካለምንም ነገር ይህን ትልቅ ነገር ልትሰጣት ወሰንክ? አንደኛ ነገር እንድታውቂ የምፈልገው የዚህ ድርጅት ባለቤት ነኝ። ስለዚህ የፈለኩትን ማድረግ ይችላል። አቶ መዘክር ውጪ ያለው ባለድርሻ ወኪል አድርጎ ያስቀመጠኝ እኔ እንደሆነ ታውቃለህ። እናማ በምንም አይነት ሁኔታ ድርጅቱ አደጋ ውስጥ እንዲወድቅ አልፈልግም። ስለ ድርጅቱ ከሆነ ምንም ሀሳብ አይግባሽ። ደግሞም የዚህ ድርጅት ውድቀት ከማንም በላይ የሚያሳስበው ነው። ባወራነው ነገር ቅር አልተሰኘም ብዬ ተስፋ አድርጋለሁ። ምክንያታዊ ሰው እንደሆንክ ታውቂያለሽ። ነገር ግን የተሰማሽን ነገር ስለነገርሽኝ አመሰግናለሁ። እሺ እኔም አመሰግናለሁ። ምንድነው ማዬ? ላንቺ ለልጄ ብዬ ገዝቼ ያመጣሁት ነው። እንዴ እማዬ እንዴት ነው የሚያምረው! ወደድሽ? በጣም እማዬ። ግን ብር ከየት አምጥተሽ ነው የገዛሽው? ወይ ሀኒዬ፣ አንቺ ደግሞ አስተማሪ መስል ጥያቄ መጠየቅ ትወጃለሽ። እውነቴን እኮ ነው እማዬ። ቆይ ከየት አምጥተሽ ነው ይሄን የመሰለ ጫማ የገዛሽልኝ? ሀኒዬ፣ ላንቺ ብቻ እኮ አይደለም የገዛሁት፣ ለሁሉም ነው የገዛሁት። ለሰላምም፣ ለድንብላል፣ ለምናሰይ። ይሄን ሁሉ ብር ከየት አመጣሽ? ስራ የጀመርኩበት ድርጅት ኃላፊ ጅማሬን ወደደው መሰለኝ፣ ትንሽ ጉርሻ ነገር ሰጠኝ። እየዋሸሽኝ ነው አይደል? ሀኒዬ፣ እስኪ አንዳንዴ እንኳን ዝም ብላችሁ መኑ እንዴ! እናንተ እንድታምኑኝ በቃ ሁልጊዜ መማል አለብኝ ማለት ነው? እሺ በቃ ይቅርታ እማዬ። እኔ እኮ አንቺ አደጋ ውስጥ እንድትወድቂ ስለማልፈልግ ነው። አሁን ነገሮች እየተስተካከሉ ነው። በቅርቡ ለራሳችን መንቀሳቀሻ የሚሆን ገንዘብ ይኖረናል። በጣም አመሰግናለሁ። እሺ እማዬ። የኔ ልጅ፣ የእናንተ ደስታ ደስታዬ ነው። እግዚአብሔር አልፈቀደው ሆኖ ነው እንጂ እናንተ የሚገባችሁ ቦታ ይሄ አይደለም። አንቺ የእናቶች ሁሉ እናት ነሽ። የምትሽውን ነገር ደግሞ በደንብ አድርገሻል። ማትቆጭኝ ከሆነ አንድ ነገር ልጠይቅሽ። ምንድን ነው ደግሞ? ባለፈው ቤት መጥቶ የነበረውን ጠበቃ አስታውሽው አይደል? አዎ። ምን ነው? እሱ ጠበቃ አንቺ እንደፈራሹ ሰላይ ሳይሆን አሴር ነው የላከው። ምን? እንዴት? እኔም እኮ አይሆንም ብለሽ ከመለስሽ በኋላ ነው የሰማሁት። እና አንቺ ደግሞ ስራ ከጀመርሽ በኋላ ጊዜ ስለማይኖርሽ ለምን የፍርድ ቤቱን ጉዳይ እሱ እንዲከታተል አታደርጊ? ሀኒዬ፣ የዚህ ዘመን ጠበቆች ዋጋቸው የሚቀመስ አይደለም። ለዚህ ደግሞ የሚሆን ክፍያ እኛ ከየት እናመጣለን? ለጊዜው አሴር ይሸፍነዋል። ከዛ በኋላ ደግሞ አንቺ ስራሽ ጥሩ ከሆነ እየሰራን እንከፍላለን። ሀኒዬ እባክሽ፣ ይሄ ራሱን ያልቻለ ልጅ ማስቸገር ጥሩ አይደለም። እማዬ፣ ለተወሰነ ጊዜ ነው እንጂ እኮ ብዙ አናስቸግረውም። ደግሞ እኮ እኔ አይሆንም እያልኩት ነው እንጂ እሱ ሊረዳን ዝግጁ ነው። አንቺ ካመንሽበት ይሁን። በጣም አመሰግናለሁ እማዬ። በቃ አሁን ሳይመሽብኝ ልሂድ። ሀኒዬ፣ ለምን ግን ወደ ቤት አትመለሽም? አይ እማዬ፣ አሁን ትንሽ እየተረጋጋሁኝ ነው። ስለዚህ የተወሰነ ቀን አባዬ ጋር ልቆይ። ግን እኮ የኔ ልጅ ምንም አትበይኝ እባክሽ እማዬ። እኔ በራሴ ጊዜ እመጣለሁ ካልሽ ምን ይደረጋል ይሁን። ለማንኛውም እኔ ሳይመሽ ልሂድ። ለጫማው ግን እማዬ በጣም ነው እሺ የማመሰግነው። ሀኒዬ፣ እናት እኮ አትመሰገንም። ደግሞ ለልጆቼ ምንም ነገር ባደርግ ያንስባቸዋል እንጂ አይበዛባቸውም። እሺ እማዬ፣ በቃ እንሂድ። በቃ ልሸኝሽ ነው። መርኩዝ ግን በእውነት ምንም ልክ አልሰራህም። ምን ማድረግ ነበረብኝ? አላቅም፣ ብቻ ልጁ መምታት አልነበረብኝ። እና ሲገል ዝም ብዬ ማየት ነበረብኝ? ወይኔ አሁንስ መሞት ይቀራል። ምን ሆነ የምትሞተው? እኔ ብቻ አንተም ትሞታለህ። እኔ ደግሞ ማንም ይገለኝ? ልጁ እኮ የነ ጆሮ ፋሚሊ ነው እና ይለኛ እንዴ ጆሮ እንዲህ በቀላል የሚፋታ ይመስላል? ለካ እሱም አለ። ልክ ፎል ነው የሰራሁት በለኛ። ይኸውልህ ከጆሮ ጋር ያለው ጸብ የበለጠ እየከረረ ነው ያለው። ወይኔ ምርኩስ፣ ምን አይነት ጣጣ ውስጥ ነው የገባ ነው? እኔ የምልህ ልጁን ግን በጣም ነው የመታው እንዴ? ጎድተዋል? እኔ አላውቅም።
በድንጋይ ደህና አድርጌ ይዤለጥኩት መሰለኝ። ይዤለጥኩት ይለኛል እንዴ? ሙርት ይዛለህ እንዴ? እውነቴን ነው። በደንብ አድርጌ ነው ይዤለጥኩት። እሺ አሁን ምንድን ነው የምናደርገው? እኔን ትጠይቀኛለህ? የኔ ለጣጣ የመጣው እኮ አንተ ነህ። እና እኔ መታለኝ ብያለሁ። ሳሚ ፍርሃት ነው እንደዚህ እያደረገ ያለው። የወርቁን ጉዳይ እንዴት ልወጣው እያልኩ እጨነቃለሁ። ጭራሽ የባሰ ውስጥ ተከተኛለህ። አንተ ምንም ማትሆን ሰው ነው። በእናትህ በቃ አንድ ጊዜ መጥቼዋለሁ፣ አልመልሰው። ምን አድርግ ነው የምትለኝ? ሻኒው ከዚህ አካባቢ ብንሰወር ነው የሚሻለው። የት እንሄዳለን? ጆሮ እንደው ከፈለገ አያጣን፣ ሀገሩ እሱ ነው። በቃ እንዴት ውስጥ ከሚፈርድለት ከዚህ አካባቢ መሰወር ይኖርብን። በቃ ፒስ። በቃ ስለዚህ እንቁሷ ያበደራት ነበር አይደል? እቲ ምን ጥያቄ አሏች? ዘንጫ ደራት ምን ነው ደም አልተመቸም እንዴ? ምን እንዴ? ቆይ እስካሁን ያወራነውን አልሰማህም? ዞራችሁ እንዴ? ከቅድም ጀምሮ ስሜቱ ልክ አይደለም። ቆይ ምን ሆነሃል? ምንም አልሆንኩም። እንዲሁ ነው። ቆይ ደግሞ ጀርባ ምን ሆነ ነው ደጋግመህ የምታሽው? ዝም ብዬ ነው አልኳችሁ እኮ። ዝም ብለህማ አይደለም የሆነ ነገር ሆናል። እስኪ ልይለ ወይ አንተ ዝም ብዬ ነው አልኩህ አይደል እንዴ? አሰሙም እንዴ? ዳምለው እኛ እኮ ወንድሞች ነን። አሞ ከሆነ ግን ቤት እንሂድ ንገረን። ነገሩ ወዲህ ነው። ከሰው ጋር ተጣልቼ። ምን? ከሰው ጋር ተጣልቼ? አዎ። ምን ነው ደነገጥክ? ምን ይሁን ብለህ ነው ደግሞ ከሰው ጋር የምትጣለው? ምን ማለት ነው አንተ? እኔ ወንድ ልጅ አይደለሁ እንዴ? ከሰው ጋር ብጣላስ? ተምቹ ለማለት የፈለገው ከሰው ሀገር ላይ ምን ስትል ተጣላ አለ ማለት ነው የፈለገው። ሶስቱ ነው። በሰው ሀገር አግኝተው ተጫወቱብኝ። ቆይ ልጆችን ታውቃቸዋለህ እንዴ? ሲቶኝ ወንድሜ ደምለው ወይኔ ተምቹ ልጁን ታሳየኛል። እንዲህ አንቄ ካልገደልኩት እኔ ተምቹ አይደለሁ። ምን አገናኝቷችሁ ነው? ሲቶኝ ወይ ብቻ ደምለው ተጎድተሃል እንዴ? በጣም ደህና ነኝ። ትንሽ እንደው ቅጥቅጥ ያሳየው ነገር እኮ ልሂልህ። ተወኝ። እንዲያውም ልሂድ መሰል። ወዴት ነው የምትሄደው? ከእኛ ጋር ደር እንጂ። ከታለሜ ጋር ባድርስ አይሻል አይቀርም። በሉ እንግዲህ ደህና ደሩ። ደምለው አመረርክ። በቃ በሉ ሰላም ደሩ። እሺ ልጆች እንዳያገኙ እናንሸኝ። ባገኛቸውማ እኔ ነበርኩ ማቆም ማድረገው። አሁን በቃ ሂድሽ። እሺ በሉ እንግዲህ ቻው። ደህና ደር ደምለው። አገኛቸው ምናምን እዛ መጀመሪያ ሰማ። ይሄ ልጅ ግን በጣም ተቆርቷል። ምን ይሆናል ብለህ ነው? ድል ባረል እንዴ? ተምቹ ደግሞ ሰው የምዘረጥጠው ነገር አለ። ሲጀመር እሱ በማያውቀው ሀገር ከሰው ጋር ምን አጣል? ወንድ ልጅ አይደል እንዴ? ወንድ ልጅና ጸብ ደግሞ ያን ኃይል አይራራቁ። አንተ ራሱ የእሱ ቢጤ ድል ብለህ አሁን የማንቀመቅም ከሆነ እንውጣ እባክህ። የማንቀመቅም ይላል እንዴ? ባለ እንውጣ። ሂሳብ ናት። በዚህ አምስቱን አነጠፍኳቸውና ተራምደህ ሄዳለሁ። መቼም የማታመጣው ጉድ የለም። እውነቴን ነው ስልህ። ኧረ እባክህ እንዳታስቀስፋ። እንደው እኮ ጉድ ነው። አላመንከኝም ማለት ነው። ከዚያ በኋላ የተፈጠረውን ለምን አልነግርህም? እስካሁን የነገርከኝም ሁዴን ነፍቶኛል። እንኳን ሌላ ልጨምር። እምቢ ካል እንግዲህ ምን ይደረጋል? ፋኖሴ ግን ምን ነው በዛው ወጣ ቀረች። እሷ ነገር ከባለ ስዋ እያወራች ነው የሚሆነው። እንግዲህ ፋኖሴ ወጣ ቀረች ብለን በዋጥ መሞት የለብንም። እስኪ ጠባንባት እስኪ። እንዴ ሰባተኛ መለኪያ ወይ አንተ ደግሞ እስካሁን እየቆጠርክ ነው እንዴ? ወይ ጠጣ የራስህ። ኧረ ተው ይበቃሃል። ካረቄ ጋር ትግል ምን የሚሉት ነው? የምትቀዳልኝ ከሆነ ቀዳልኝ፣ ካልሆነ በቃ ልሂድ። እኔማ ቀዳልሃለሁ። ሲጀመርም እኮ ፋኖሴ ያረቄውን ገዝታ ያስቀመጠችው ለአንተ ነው እና በራሴ ንብረት ነው አይደል እያስፈናኸኛለሁ። በልበህ ቅዳልኝ። ደሜ ጠብባለ። እንደዚህ ነው የሚደረገው። የትልቅ ሰው ባህሪ ነው። እውነት አትሆኖ ነው። እውነቴን ነው የምልህ። እንደው እግዚአብሔር ያክብርህ። እንዴት ዋልሽ የኔ ልጅ?
ወይ ይቅርታ እንዳይነቡትልኝ። በሉ እኔ ልሂድ። ወዴት ነው የምትሄድ? ወደ ማደሬ ነው። ምን ሆነሃል? ገና አይደለም እንዴ ሰዓቱ? አይ ልሂድ። ያስቀዳውን እንኳን ሳትጠጣ ምን ይችን? አቤት አቤት! መቼም ዘንድሮ በዚህ ባረቄ ነው ተቃጥለ የምትሞት። እንደው ይቺ ቀረች እንጂ። በሉ ሰላም ደሩ። ኧረ ቆይ እራት እንኳን ቀምሰህ ሄድ። አይ ሰላም ደሩ። ሰላም ደህና እኮ ከኔ ጋር ሲጫወት ቆይቶ ነበር። ምን ነክቶት ነው እንደ ድንገት ብድግ ብሎ እንዲውልቅ የሚያደርገው? እኔን አይቶ ነው ልሂድ ያለው። አንቺ ደግሞ ምን አደረግሽው? ባለፈው ከቤቱ ጣብዬ ተቆጥቼው ነበር። ምን ነው አንዬ? አሴር ቂጡን የጣለ ዱርዬ ነው ሲለኝ ተናደድኩኝና ተቆጣሁት። ማን? ቡትሌ ነው አሴርን ቂጡን የጣለ ዱርዬ ያለው? አይገርምህም አባዬ? እኔ ደግሞ አሴርን ማንም ሰው እንዲናገርብኝ እንደማልፈልግ ታውቃለህ። ቢሆንም አንዬ የሰው ልጅን ከቤቱ ጣ ማለት ተገቢ ነው? ልክማ ልክ አይደለም፣ ግን ደግሞ እሱ አሴርን መናገር አልነበረበትም። ለመሆኑ ምን አድርጎት ነው አሴርን የሰደበው? ከአሴር ጋር መጣላታችንን ሰምቶ መሰለኝ ወንድ ብሄድ ወንድ ይተካል፣ አሴር ቂጡን የጣለ ሌባ ነው ይቅርብሽ አለኝ። ሄደፋር ፋኖስ ባትወዶ ኖሮ ምን እንደማደርገው ነው የነበርኩ ማቀው። እኔም እሱን ብዬ ነው የተውኩት። ፋኖሴ ግን የት ሄዳ ነው? ሱቅ ብላ ነው የወጣችው። ምን የዛች የባለ ሱቋን ነገር ታውቅ የለም? አንድ ጊዜ ወሬ ከያዙ መላቀቂያም የላቸው። በቃ እኔ እስከዛ ራስ ልስራ። ሰርታለች መሰለኝ። ባይሆን ማሞቅ ይመስለኛል የሚቀረው። እሺ በቃ ከሰላየ ይስ አንቺ እንደኛ ብንጣላ እንደው እንዲሁ የሚቀር ይመስልሻል? ድንብላል ስታመር እኮ በጣም ከባድ ናት። እኔ ራሱ እንዴት ፈርቻት እኮ እንደነበር ስታስመስል ነው በእኔ መች ትጨክንና። ለነገሩ ትክክል ነህ። ሀናን እኮ አግኝታት ወንድሜ ናፍቆኛል ብላ ነግራታለች። ወይ ጉድ! መቼም ትርንጎ ያወቀችው ነገር አደባባይ ተሰጣ ማለት ነው አይደል? አልሰሜን ግባ በለው አሉ። ለወሬማ ሰልይ ያለችልሽ ገና ነገርሽ አሳጨርሽ ነው ለሰው የምትነግርልሽ። እንዴ ሞዬ እኔ ወሬኛ ነኝ እንዴ? እንዴ ምን ነው ወሬኛ በመሆንሽ ታፍሪያለሽ እንዴ? አንተ ግን ቆይ እንታያያለን። እሺ ይቅርታ የኔ ወንድም፣ ከዚህ በኋላ ለምንም ነገር እንዳትጨናነቅ። እኛ ቤተሰቦች ነን። እሺ እትዬ ይኸውልህ፣ ታረቅን ማለት የወሰደውን ነገር አይመልስም ማለት አይደለም። ድንብላል፣ ከዚህ በኋላ ይሄ ልጅ እንደዚህ እያልሽ እንድታስጨንቂው አልፈልግም። አዎ እንደሞ እኮ እነሱ ሰርቀውት ነው እንጂ ልጁ ሊመልስ ነበር። ቢሆንም ከየትም ብሎ መመለስ አለበት። ምን? ቆይ እንዴት አገኛቸው? የሀገር የታቦት ተገለጽ ሲለው ፊት ለፊት ያምጥቶ አልገተረው መሰለ። እና ምን አደረክ? መጀመሪያማ አንድ ነበር። አንገቱን አንቄ ሴት አድርጌ እንደው ሳናዝዘው ባልንጀራ መጥቶ ከጀርባ ያላለ መሰለ። አይዞሽ ታለሚ፣ አልተጎዳሁም። እንደው ሲያስጨንቁ የጊዜ ለቀኳቸው። እነሱም ሩጣ አመለጡ፣ ብዙ አልጎዱኝም። እንዴ ደምለው፣ ይሄን ያህል እኮ ራስን አደጋ ላይ መክተት አልነበረብህም። እንዲማ ተጫውተውብኝ አይቀሩም። እኔ እኮ አይደለም ይሄን የማይረባ ወርቅ ስንት ንብረት አጥቻለሁ። በዚህ ነገር እንድትጨነቅ አልፈልግም። እትዬ ምንም ቢሆን እኮ የተወሰደው ነገር ቀላል አይደለም። አሁን ካለንበት አንጻር ወርቁ ብዙ ቢሆንም ከሰው ነፍስ ግን አይበልጥም። እንዴ ይሄ ልጅ አሁን የሆነ ነገር አድርጎት ቢሆንስ? አዎ እማዬ እውነቷን ነው። ምንም ይሁን ምንም እኛ ሳንበላ እናድርም። ስለዚህ በዚህ ልክ መጨነቅ የለብንም። እንዴት ያሉ የተባረኩ ቤተሰቦች ናቸው። ታለሚ ደመላክ አይደሉ እንዴ? እኔም እኮ ይሄን ብዬ ነው በችግራቸው ሰዓት ከጎናቸው አረቀም ብዬ እዚሁ የከተምኩት። እዚህ ጋር ቅጥቅጣት ነገር ነው እንደው ወይስ ደግሞ በጣም ሆነሽ አሽናለሁ። አረ ድንብላል፣ ወይ ማታቂውን ነገር እንዳታሳምም ይባሰ። ወይ ወንድም አለ ስጋ እኮ በላይ ላይ አልቋል። ልብሱ ብቻ ነው የሸፈነክ። ታለሚ ደግሞ ድሮስ ቢሆን ቀያጫ አጥንት አይደለሁ እንዴ? ሉሊት ምን ሆነሽ ነው ሉሊት? በሰላም ነው? ታደሰ ከየት መጣ? ከቅድም ጀምሮ እኮ ከኋላሽ እየሮጥኩኝ ብጠራሽ ባፋጭ አትሰሚኝ። ይቅርታ፣ በጣም ሀሳብ ይዞኝ አልሰማሁም ነበር። ለመሆኑ በዚህ ጠዋት ወዴት ነው? ቢሮ ነው።
ሌላ ወዴት ሄዳለሁ? ወደ ቢሮ እኮ። አንቺ በጠዋት በዚህ ሰዓት ወደ ቢሮ? አዎ። ምን ነው ገረመ? አይ አንቺ በዚህ ሰዓት ቢሮ ገብተሽ አታውቂም ብዬ ነው። እሱ ድሮ ነው። አሁን ባለ ጊዜ መጣና የድርጅቱን አሰራር ቀየረው። ህይወታችንንም የእንቅልፍ ሰዓታችንን ግልብጥብጥ አደረገው። ወይዘሮ ሜላትን መሆኑ ነው ባለ ጊዜ የምትያት? እና እሱ አይደለች እንደ ድርጅቱን አሰራር ይለወጣችሁ? እሱ ትክክል ነሽ። ግን ደግሞ እኮ ባለፈው እንዳልኩሽ ያመጣችሁ ሐሳብ ለክፉ የሚሰጥ አይመስለኝም። አንተ በሐሳቧን የተገረምከው። አቶ መዘክር ጭራሽ ኃላፊ አድርጎ ሊሾማት ሽር ጉድ እያለ ነው። ምን? የምርሽን ነው? አዎ ታዴ፣ ካሁኑ መውደቂያችን የምንፈልግ የተሻለ ነው። ለምን ሲባል ነው መውደቂያችንን የምንፈልገው? መቼም በዚያ አካሄዷ እሷ ኃላፊ ከሆነች ሁላችንን ነቅላ እንደምጥለን አይጠፋም አይደል? ባለፈው ካቀረበችው ሐሳብ እንዲሁም ደግሞ ዩኤል ሲል ከሰማሁት እሷም ማትወደው ሰነፍ ሰራተኛን ብቻ ይመስለኛል። እናማ እኔ በበኩሌ ሰነፍ ሰራተኛ ስላልሆንኩኝ ተነቅሎ የመውደቁ ሐሳብ እኔን የሚመለከተኝ አይመስለኝም። እሱን ሲደርስብህ ታየዋለህ። ባይሆን እሱ የተሻለ ይመስለኛል። እኔ ምንሽ ሰዓቱ ሄዷል። ቶሎ ወደ ቢሮ ብንገባ አይሻልም? ትክክል ነህ። ኃላፊዋ ከቀደመችን ጥሩ አይሆንም። ግን አቶ መዘክር እንዴት ነው እኛን ሳያማክር ኃላፊነት ሊሰጣት የወሰነው? እኔንም የገረመኝ እሱ ነው። እንዴት ብዬ ስጠይቀው የድርጅቱ ህልውና ከማንም በላይ እኔን ስለሚያሳስበኝ ምንም ስህተት አልሰራም ነበር ያለኝ። ለነገሩ ያደረገውም ነገር ስህተት አይደለም። ታደሰ፣ አሁን ዝም ብለህ እንሂድ። እሺ፣ ይቅርታ። በነገራችን ላይ ቁርስ አልበላውም። ልጋብዝህ? አይ እኔ ቢሮ ብዙ ስራ ይጠብቀኛል። ስለዚህ ወደ ቢሮ መመለስ አለብኝ። ወይ ታደሰ ደግሞ ምንድነው እንደዚህ ለገንዘብ መንገብገብ? ሉሊት፣ ብር አክባሪውን ነው የሚወደው። ስለዚህ እኔ በጠዋት ተነስቼ ቁርሴን በልቼ ጣጣዬን ጨርሼ ነው የመጣሁት። ከፈለግሽ አንቺ በልተሽ መምጣት ትችያለሽ። እኔ ቢሮ መግባት አለብኝ። ቻው። ምን ይመስላል? ጆሮ፣ አታ ጆሮ፣ ምንድን ነው የሚያስሩጥ? በጊዜ ስራ መግባት አለብኝ። ኧረ እባክህ፣ ከወትሮ ምን የተለየ ነገር ተገኝቶ ነው እንደዚህ የሚሮጠው? ቶሎ ብለን ሄደን እንዴ ተመልሼ መምጣት አለብኝ። ለምን? የሀና ቤተሰቦች ወርቅ የሰረቀው ሌባ ሳይገኝ አይቀርም። ምን? ማን ነው? ማን እንደሆነ አላወኩም፣ ግን ምርኩዝ እንደሚያውቀው ነው የነገረኝ። እና ማንነቱን አልነገረ? ሊነግረኝ አልፈለገም። ለምን? እሱን አላውቅም፣ ብቻ ግን እንዳትጠይቀኝ ብሎኛል። ወይኔ ተምቹ፣ እስካሁን እያወቁ ሙድ ሲይዙብን ነበር ማለት ነው? አይመስለኝም። ማለቴ በቅርብ መሰለኝ አወቅም። የዚህ ሰፈር ሌቦች ደግሞ እርስ በርሳችሁ ሳይተዋወቁ ቀርተው ነው? እኛም እኮ ሌባ ነበር፣ ግን እኛ አላወቅነውም ነበር። እኛማ ስርቆ ካቆሙ በኋላ እኮ ርቀውናል። ምናልባት በቅርብ ይሆናል ያወቀው። አንተ ምን ልታደርግ ነው የምትመለሰው? እንዴትም ብዬ ፈልጌ ማግኘት አለብኝ። እንደዛ ከሆነ እኔም ካንተ ጋር እመጣለሁ። ስራው ሲፈልግ ጥንቅር ብሎ ይቀር። ይሄ እኮ ከድንብላል ጋር የምታረቅበት እድል ነው። ይሄ ካመለጠኝ ደግሞ ሌላ እድል የለኝም። ወርቁ ተገኘ ሳይሆን ሌባው ሳይታወቅ አይቀርም ነው ያልኩ። ያው ነው። ሌባው ከተገኘ ወርቁ የት ይሄዳል? ምናልባት ሽጦት ቢሆንስ? አይሸጠውም እባክህ። የዚህ ሰፈር ሌቦች ጸባይ መች አጣሁት። ይሄኔ አንዱ ቦታ ጭማዳ ሲይዘውት ነው የሚሆነው። ምንም ይሁን ምንም አንተ ስራ ቦታ መቆየት አለብህ። እሱ እናያለን። አሁን እንቁሰው። ተምቹ፣ እስኪ ሰው የሚለን ስማ። ይሄ ጉዳይ እኮ ካንተ በላይ እኔን ነው የሚመለከተኝ። ስለዚህ ምንም ብትለኝ አልሰማም። ምን? እንዴት ነው ከኔ በላይ አንተ የሚመለከተኝ? በዚህ ወርቅ ጉዳይ ከማንም በላይ የተጎዳችሁ ድንብላል ናት። ድንብላል ደግሞ ያንተ ሚስት ሳትሆን የኔ ሚስት ናት። አቤት አቤት፣ ተቀደሙታል። እባክህ አሁን ዝም በል እባክህ። ስራ ቦታ እንሂድና ከዛ በኋላ ማን ሌባው እንደሚፈልግ እናያለን። እሺ በቃ እንሂድ። ጤና ይስጥልኝ አቶ መዘክር። ታዴ እንዴት ነህ? አለሁ። መቼም ስራ አላስፈታውም መሰለኝ። አይ ምንም አይደለም። ጥሩ። ሉሊት አንድ ነገር ትላንትና ተናግራኝ ነበር እና በጣም አሳሰበኝ። ስለዛ ነገር ላውራ ነበር የጠራው። ምን ተናገረች? እኛ የቦርድ አባላቶችን ሳታማክር አንዳንድ ውሳኔዎችን እየወሰንክ ነው አለች። ለዛ ነው። አይ ያው ሉሊት አንዳንድ ጊዜ እኮ የምትናገረውን እንኳን አታውቅም። ንግግሯ በጣም ትክክል ነው። የዚህ ድርጅት ቦርድ ደግሞ የተቋቋመው አንዳንድ ውሳኔዎችን በጋራ እንድንወስን ነው። ለዛ ነው። እሱስ ትክክል ነህ። ያው ግን አንተ የድርጅቱ ከፍተኛ ኃላፊ እንደመሆንህ መጠን አንዳንድ ውሳኔዎችን ብቻህንም ብትወስን ምንም ችግር ያለው አይመስለኝም። ሉሊት ትክክል ናት። ምንም ቢሆን ማማከር ነበረብኝ። አቶ መዘክር፣ የሌሎች አባላቶችን ስሜትና ሀሳብ አላውቅም። እኔ በበኩሌ ግን
እስካሁን በወሰንካቸው ውሳኔዎች ምንም ቅር የተሰኘውበት ነገር የለም። ይሁን። በወይዘሮ ሜላት ጉዳይስ? እንደውም እውነቱን ንገረኝ ካልከኝ አቶ መዘክር በእሷ ጉዳይ ላይ በጣም ደስተኛ ነኝ። ምክንያቱም ትክክለኛዋን ሴት በትክክለኛ ቦታ ነው ያገኘው። ያው the right person on the right place እንደሚባለው ማለት ነው። እውነትህን ነው ታደሰ? አቶ መዘክር ወይዘሮ ሜላት እይቷ ራሱ ለየት ያለ ነው። ለዚህ ድርጅት ሁነኛና ትክክለኛዋን ሴት ነው ያገኘው። በደንብ አስተዋላታል ማለት ነው። በቻልኩት መጠን ልረዳት ሞክሬያለሁ። ይገርምሃል ወይዘሮ ሜላት የሆነ ሰው ላይ የሚጋባ ጥሩ የሆነ የሥራ መንፈስ ያላት ሴት ነች። በጣም ጥሩ። የኔን ቦታ ተክታ ብትሰራ የምትወጣው ይመስላል? አዎ፣ ግን ያቅታታል ብዬ አላስብም። ምናልባት ቢያቅታት እንኳን የማታውቀውን ነገር ለመጠየቅ ወደኋላ የምትል ሴት ስላልሆነች በደንብ ተግባብታና ሰዎችን አስተባብራ መስራት የምትችል እንደሆነ አምናለሁ። ትክክል ብለሃል ታደሰ። ግን ሌላ ችግር አለ። ምን አይነት ችግር? ሴትዮዋ የኔን ቦታ ተክታ ከመስራት ይልቅ የማርኬቱን ቦታ መርጣለች። ለምን? እሷ የምትለው ያለኝ ጊዜ ለአንተ ቦታ የሚመች አይደለም ነው የምትለኝ። አልገባኝም። ምን ማለት ነው? በፍርድ ቤት የተያዘ ትልቅ ኬዝ አላት መሰለኝ። ስለዚህ ዋናው ጉዳይ እሱ ላይ ያተኮረች ይመስለኛል። እና ምን ይሻላል? ታዴ አንድ ስራ በሰጠት ትወጣዋለህ? ካመንክብኝ አልወጣውም ብዬ አላስብም። የወይዘሮ ሜላትን የፍርድ ሂደት ምን እንደሆነና እንድትከታተልኝ እፈልጋለሁ። ችግር የለውም። በቃ አቶ መዘክር በጣም ጥሩ። የምጠይቀኝ ነገር ከሌለ በእኔ በኩል ጨርሻለሁ። መሄድ ትችላለህ። ኦኬ፣ አመሰግናለሁ። መልካም ቀን። እሺ፣ መልካም ቀን ታዴ። አቤት። ጥረግልኝ። አይጠረግም። ለምን? ዛሬ በዓል ስለሆነ። እንዴ ዛሬ ደግሞ ምን የሚሉ ይባል? ያው ቆጥረህ ድረስበት። እየቀለድኩ አይደለም። አሁን ቸኩላለሁ። እና ከቸኩልክ ለምን ቢጠርግ አልወጣም? ገንዘቤን ከፍዬ መሰለኝ የምትጠርጉልኝ። በነፃ የምትጠርጓስ መሰላችሁት እኮ። እና የከፈልክ እንደሆነ የመሳደብ መብት ያለ ነው የሚመስለው። አሁን ጠርጉልኝ ያላችሁ ወይስ አትጠርጉልኝ? አንጠርግም። ብትጠርጉልኝ ነው የሚሻላችሁ። እያስፈራራኸኝ ነው? ማስፈራሪያ ብቻ መስሎ ከሆነ ታገኘዋለህ። ወይኔ ምናሴ፣ እውነት በጣም ፈራው። በቃ እኔ ልጥረግለት። ወይ ቀልደሽ ሞትሽ። ተነስ በእናትህ አትለፍልፍ። ይሄ ስራ ቦታ እንጂ የማንም ዱርዬ መፈንጫ አይደለም። አንተ ነህ ዱርዬ? አዎ አንተን ነው። ወዴት ነው? ልሄድ ነው። እንደሱ ነው የሚሻለው። ስማ ደግሞ የኔ እህት እንደሌላው ሰው እህት አይደለችም። እሺ እሱን በእጄ አስገብቼ ያሳያለሁ። ተው እንጂ በቃ ፎከርክ። ፉከራ መሆን አለመሆኑን ጊዜው ሲደርስ ታየዋለህ። በእናትህ ወደዚህ ሂድልኝ። ምን ይመስላል በእግዚአብሔር። ወይኔ ሳምሶን የማንም ሚስትሮ መጫወቻ አሉን። ካንተ ሌብነት የኛ ሊስትሮነት የሚሻል አይመስልም? ለነገሩ ምን ታደርጉት? እዚህ የጫማ ሽታ ጭንቅላታችሁን ሲያነጉዛችሁ ትውላላችሁ። አቅላችሁን ሳታችሁ። ምናሴ ይሄን ልጅ በሆነ ነገር አንስቼ ግንባሩን ብዬ ልገላግለው እንዴ? ታዩ ሰላም ይሄን ይበቃዋል። ተናዶ እኮ ነው የሚለፈልፈው። ወይኔ ሳሚ የምር እኮ ግን ወንድሜ አናደር ነው። ይሄ ፋራ ታዩ በእናትሽ ጭራሽ ፊት ለፊት ይፎክረው ይሄዳል እንዴ? እኔ ላይ ሳይሆን ያው አንተ ላይ እኮ ነው የፎከረው። ማለት አንቺን እኮ ነው በእጅ አስገብቻ ያሳያለሁ ያለው እኮ። እኔም በእጁ ያስገባና አንተን ያናድዳል። ስለዚህ አንተ ደግሞ እኔን ውድ እህትህን የመጠበቅ ግዴታ ነው። እህቴማ ለራሷ ነው ታስብ። ጅንጀናውንማ ትችልበታለህ። በባዶ ሆድ ይሆን እንጂ። ውይ አንቺ ወር ደግሞ በቃ ለማንኛውም ሻይና ብስኩት ይዤልሽ ልምጣ። እሺ ፈጣን አድርገው። እሺ እሙ ሰፈር ነሽ እንዴ? ልሸኝሽ? ምን እሺ ነው ዝም ትያለሽ እንዴ? ኧረ ላሽ ኧረ ተይ። ምን እሺ ነው ተምቹ? አሁን እውነቱን ታቶከኛለህ ወይስ ድጋሜ ልገልብጥ? ምን ነው እውነቱ የምትለኝ? ቆይ ወርቁን የሰረቀው ማን ነው? ምን ወርቅ ነው? መርኩስ ድጋሜ ሳላፈርጥ ተናገር። እሺ ተረጋጋ። ምንድነው የምረጋጋው? ንገረኝ። እንዴ እንደዚህ ዘርግፈኝ እንዴት ነው የምነግርህ? ተረጋጋ። አትሱይ ድጋሜ እንዳፈርጥ ነው እንደሚፈልጉ። ቆይ ማን ያቶከ? ማንስ ቢሆን አሁን ማን እንደወሰደው ብቻ ንገረኝ። አንተ ምን ይጠቅማል? የተሰረቀው ልጅ የሚስት ወንድም። ምን ማለት? አሁን ንገረኝ። የሰረቀው ልጅ እወገዋለሁ። አልነግርህም። ለምን? ከነገርኩ የማይቆም ጦርነት ይነሳ። ይሄን ያህል ባለ ታንክ ነው እንዴ ሌባ? በለው ባለ ታንክ በለው። አንተ ምርኩዝ ሙድ አትያዝ። እውነቴን ነው። አልነግራችሁም።
ይኸውልህ የማትነግረኝ ከሆነ ለጆሮ የሰረቀውን ሰው እንደምታውቅ እነግረዋለሁ። በጣም ጨነቀኝ። ይኸውልህ ምርኩስ መላ ምናምን ፈልገህ ከሆነ አያሳስብህ፣ የፈለግከውን እገጫለሁ። እኔ የመላ ጉዳይ አይደለም። ሰላም አልነግራችሁ። አሁን ነገሩ ገባኝ። አራዳልች እራስሽ ነሽ አቴፋ ያልሽው። እኔ ብሆን ይሻለኝ ነበር ግን አይደለም። ቆይ መልሼ ልዘርግፍ ወይስ ምንድን ነው የምትፈልገው? ተመችቶኛል። እስኪ ድገም። ጠብቀኝ። ይሄ ሌባ የደረስኩበት ቀን አንተንም እሱንም ወጋችኋል። ችግር የለም እጠብቅሃለሁ። እንዲህ ነበር ጭንቅላትን ብሎ ቁርጭምጭሚት ውስጥ መክተት የማትረባ። ወይኔ ሳሚ ሳታስገድልኝ ነበር። ደሴ ገራዶ አለቀልሽ ልቤ ተነዶ ሂድ ወዲያ። ደግሞ ስሜን ይጠራኛል እንዴ? ምን አጠፋው? በዚህ በሽመል እግርህን ሰብሬ ዶሮ ጠባቂ ነው ማለት። የዛሬው ደግሞ ዛቅ ያለ ነው። ቆይ ምን አጠፋው? ምን አጠፋው ይለኛል እንዴ አንተ? ይሄ አረቂያ እኔ ነኝና ቡትሌ። ቆይ ምን አጠፋው? እንዴ ነኝና ኖላዊ እንደው ትንሽ አታፍርም? ምን አጠፋው ስትል አንተ አረቂያ እንዴ ነኝና ቡትሌ። ቆይ ልትሰርበኝ ነው የጠራኸኝ? እንደው ፋኖሴ ስለምትወደህ እንጂ በዚህ ሽመል ሁለቴ ብጀልጥ ደስታዬ ነበር። ታዲያ ለምን አልጀልጠኝም? ፋኖሴ እንደሆነች አታኝ። መታመን ለልብ ነው። ገና ለገና ፋኖሴ አታየኝም ብዬ ፋኖሴ የምትወደውን ሰው አልመታም። እኔ የምልህ ጋሽ ኖላዊ እንደው ምን እንዳጠፋው ብትነግረኝ አይሻልም? ቆይ አሴርን ምን ይሁን ብለህ ነው የሰደብከው? አይ ለዚህ ነው ሁሉ ፉከራ። ደግሞ ይስቃል እንዴ? ጥርስ ይርገፍና። እውነቴን ነው። እንደው እኔ እኮ ትናንት አረቂዋ ገፋፍታኝ እንደው ያልሆነ ነገር ተናግሬ ይሆን እያልኩ እኮ እንደው በጭንቀት እኮ ልፈነዳ ነበር። እንደው ምንስ ቢሆን እንዴት ነው ሀንዬ ፊት ላይ አሴርን የምትሰድበው አንተ? እኔ ኧረ ለጨዋታ ነበር እንደዛ አልኳት። እንደው እሷ ግን እንደው ወደ መቋጠራችንን እንዴ? እሷማ ትተው ነበር። አንተን እንጂ ከቤት አባራኛለች ብለህ እሷ ስትመጣ ከቤት ሹልክ ብለው ይወጣ። እሱስ ልክ ነህ። ትንሽ ተቀይሜያታለሁ። እንደው ምንም ቢሆን ለዛ ቂጡን ለጣለ ሌባ ብላ እኔን እንደዛ መናገር አልነበረባትም። እውነቴን ነው። እንደዛ መናገር አልነበረባትም። እንዲህ ነኝና ኖላዊ ጭራሽ እሷ ፊት መናገር ሲገርመኝ እኔ ፊት ደገምከው። ካስፈለገ እሱ ፊት ራሱ ደግምለታለሁ። እሷን ካረክማ ወንድ ነህ። አንስቶ እንደምቧይ ነው የሚያፈርጥልኝ። ማንን? እኔም ቡትልን። እንደው ምንም ብቀጥን እኮ ጠጅ ነኝ። ይሄ ከዚህ ደግሞ ይጎፈላብኛል እንዴ? እውነቴን ነው። ድንች ቢወፍር በሹካ ይነሳል። እንደዚህ ብድግ አድርጌ አፍርጬ ነው ማሳይ። እንደው አሁን ወሬውን ትተህ ሀንዬን ሄደህ ይቅርታ ትጠይቃታለህ ወይስ አትጠይቃት? ምን አጥፍቼ ነው ይቅርታ የምጠይቃት? አሴርን ፊት ለፊቷ ላይ ስለሰደብከው ተቀይመሃለች። አሁን ከኛ ጋር ዝምድናውን የምትፈልግ ከሆነ አሁኑን ሂድና ይቅርታ ጠይቃት። ኧረ ተው ጋሽ ኖላዊ፣ እንደው ያላጠፋሁትን ምንስ ብዬ ነው ይቅርታ የምጠይቃት? ይኸውልህ ነገርኩህ። አሴር ሀንዬ ወደፊት ባሏ ነው። ማንኛውም ሴት ደግሞ ባሏ ፊት ለፊቷ ላይ ሲሰደብ አትወድም። አሁን ሄደህ ይቅርታ የማትጠይቃት ከሆነ አንተም አታውቀኝም እኔም አላውቅም። ጋሽ ኖላዊ እንግዲህ ነገርኩህ እኮ። ይኸው ካልሆነ ግን በዚህ በዱላ ዠልጬ ሌባ ነው ብዬ ነው የማስይዘው። ካመረርክማ እንግዲህ ምን አደርጋለሁ? መቼስ በእጃችሁ በልቼም ጠጥቼም የለ። አሁኑን ሂጄ ይቅርታ ጠይቃታለሁ። ሰላም ዋል። እንዴት አይነቶቹ ተናግሮ አናጋሪዎች ናቸው! ሰው ሳይፈልግ ያናግራሉ። ክፉ ንግግር። ኧረ ደሴ ደረቆ ይላል አለ አለቀሽ። አስጠፋኝ። መግባት እችላለሁ? ግባቶ መዘክር። እሺ። ወደ ቢሮ ምን እንግርጣለህ? ወይዘሮ ሜላት እውነት ለመናገር ባለፈው ትልቅ ስህተት ሰራው እንዴ? አቶ መዘክር ጥያቄውን ማቅረብ ሳይሆን ትልቁ ስህተት በዚህ ፍጥነት ጥያቄውን መጠየቅ ነው ስህተቱ። እንዴት? ይኸውልህ አቶ መዘክር የሰው ልጅ ጉልበትና እውቀቱን አብዝተህ አትመን። ቆይ ይሄ ምን ማለት ነው ወይዘሮ ሜላት? ምን መሰለህ እኔ እዚህ ድርጅት ውስጥ በማርኬቲንግ አይደል የተቀጠርኩት? አዎ። እና በማርኬቲንግ እዚህ ድርጅት ውስጥ ከተቀጠርኩ እሱ ብቻ በቂ ነበር። አንተ ግን ሌላ ኃላፊነት ሰጥተህ ጉልበትና እውቀቴን ለመበዝበዝ ሞከርክ። አረ እንደሱ አይደለም ወይዘሮ ሜላት ነው እንጂ አቶ መዘክር። ይኸውልህ የሰው ልጅ ምን ጊዜም የሰው ልጅ ነው። መተማመን ካለብህ በእግዚአብሔር ብቻ ነው ይመስለኛል። ወይ ስታስረጂን ወይ ስንረዳ የሆነ ክፍተት ሳይፈጠር አይቀርም። እኔ ይገባኝ እንግዲህ እሱ ነው።
እንደዚህ ተቀይመሽ እንዳትቆይ ነገሩን ከምን አንጻር እንደተረዳሁት ልንገርሽ። ያን ያህል አስፈላጊ ነው? በእኔ ቂም ይዞ ድርጅቱ ሰራተኛ ከሚሰራ ድርጅቱ ቢዘጋ ይሻለኛል። እሺ ንገረኝ። በቅርቡ ለሕክምና ወደ ውጭ ሀገር እሄዳለሁ። ያው እኔ እስከምመጣ ድረስ ድርጅቱን እንዲሸፍኝ ነበረ የኔ ጥያቄ። ከኔ የተሻለ ረጅም ጊዜ የሰሩ ሰራተኞች እዚህ ያሉ እኮ። ለረጅም ጊዜ እዚህ ድርጅት ውስጥ በመስራታቸው ብቁ ሰራተኛ አያደርጋቸውም። እኔም እኮ ብቁ ላልሆን እችላለሁ። ብቁ እንደሆንሽማ አንቺም እኔም ጠንቅቀን እናውቃለን ወይዘሮ ሜላት። ብቁ ናት ብለህ ማሰብህ እኮ ችግር የለውም። እኔ ግን ከማርኬቲንጉ ውጭ ሌላ ጊዜ መስጠት አልፈልግም። ይኸውልሽ ወይዘሮ ሜላት፣ ዛሬ የመጣሁት ይቅርታ ልጠይቅሽና ነገሩን የተረዳሁበትን ነገር ላስረዳሽ እንጂ ልለምንሽ አይደለም። ስለተረዳኸኝ አመሰግናለሁ። ይሄ ሁሉ ነገር እየሆነ ያለው በእኔና በኢዩኤል መልካም ፍቃድ ነው። ደግሞ ታሳፍሬናለሽ ብዬ አልጠብቅም። ካላመናችሁ ደግሞ ዛሬውኑ ቢሮውን ለቅቄ መውጣት እችላለሁ። እንደሱ ማለት አይደለም። ለማንኛውም ወይዘሮ ሜላት ካጠፋሁት ነገር ካለ በጣም ይቅርታ። እኔም ቢሆን ጥያቄህን ባለመቀበሌ በጣም ይቅርታ። አያስፈልግም። መልካም ስራሽ። እሺ አመሰግናለሁ። አቶ መዘክር ጥሩ ሰው ይመስላል። ምናልባት አስቀይሜ ይሆን እንዴ? ቆይ ለሕክምና ከሀገር እወጣለሁ ነበር ያለ። ለምንድነው ለምን ሕክምና እንደሆነ ያልጠየቅኩት? ሲጀመር እሱ ጥሩ ሰው እየሆነልኝ፣ እኔ ግን ለምንድነው በዚህ ልክ ፊት እየነሳሁት ያለሁት? እውነት ሊጠቀምብኝ ነው ብዬ አስቤ ነው ወይስ ጊዜ ስለሌለኝ? ለሕክምና ከሆነ የሚወጣው ይህንን ኃላፊነት ልቀበል ይገባ ነበር። ትልቅ ስህተት ነው የሰራሁት። ይህን ስህተት ማረም መቻል አለብኝ። እኔ የምልሽ አንቺ እንዲህ እንድንተፋፈር ነው እንዴ ጠራሽ? አሴር አንተ ሁሌም ልክ ነህ። ትክክል ነህ ማለት ነው ማለት ነው? ያው ትክክል ነህ ማለት ነው። ነገሩን ግልጽ ታደርጊልኝ? አሴር እኔ የምፈልግህ መች እንደሆነ ታውቃለህ አይደል? ምን እያልሽ ነው አንቺ? አንተን የምፈልግህ ሲጨንቀኝና ስቸገር እንደሆነ ታውቃለህ አይደል? ኧረ እኔ እኮ ይሄን ያክል አሳቅቅሽ ፈልጌ አይደለም። ተሳቅቄ ሳይሆን ይሄን ያህል ስላወቅከኝ ገርሞኝ ነው። እና ኃይል ልትነግሪኝ ነው ፈልጋለሁ ያልሽ? ራሴን ዞር ብዬ ስመለከት አንድም ቀን ላንተ ደስታ ስጥር አይቼ አላውቅም። ሁሌም ምን የምፈልግህ ለጥቅም ነው። እኔ ለምንም ፈልጊኝ ለምን በአንቺ መፈለጌ ብቻ በጣም ደስተኛ ነኝ። አሴር ሀኒቹ ስለዚህ ለማውራት ከሆነ የጠራሽኝ በቃ እኔ ልሂድ። ዛሬም ሌላ ነገር ላስቸግረን የመጣሁት። ምን ተፈጠረ? ባለፈው ማዬ ጋር ጠበቃ ልከህ እንደነበር ነግረኸኛል አይደል? አዎ፣ ግን እኮ እናትሽ እምቢ ስትለኝ ለጠበቃው ነገርኩትና ነገሩን ሳይቋጨው አቆሙ። አሁን ጠበቃውን እንድታመጣውና እማዬ እንዲያግዛት እንድታደርግ ልጠይቅህ ነው። ግን እኮ እናትሽ ሌባ ነው የመሰላት። ትክክል ነህ፣ ግን እኔ ሁሉንም ነገር አሳምኛታለሁ። እሺ ምንድን ነው ማድረግ ያለብኝ? ጠበቃው በድጋሚ እማዬ እንዲያገኛት አድርግና ኬዙን ስጠው። እርግጠኛ ነሽ ትሰጠዋለች? አሁን ሁሉንም ነገር ተስማምተናል፣ ግን ደግሞ ለጊዜው የምንከፍለው ምንም ገንዘብ የለንም። ገንዘብ አያሳስብም። መጀመሪያ ምን ልከፍለው ነው የተስማማነው? እንደሱ ከሆነ በቃ ጊዜ ሳሰጥ ሰውየው እማዬ እንዲያገኛት አድርግ። እሺ። ግን በጣም ራስ ወዳድ ነኝ አይደል? አይ በፍጹም አይደለሽም አንቺ። አንቺ እኮ ቤተሰቦችሽን ለመርዳት ነው እያደረግሽ ያለሽው። ደግሞ ማወቅ ያለብሽ አንቺ እኔ ላንቺ የማደርገው ነገር ለእኔ ደስታ ምንጭ ነው። ልቀፋው አሴር? እሺ ቀፊ። አንቺ ደነስ አይበቃሽ? ምኑ? ቆይ እስከ መቼ ነው ዘግተሽኝ የምቆየው? አላቅልም። አሁንስ በጣም አበዛሹ። ቆይ ከተማ ውስጥ ከአንቺ ውጭ ሴት የሌለ አስመሰልሽው እኮ። ታዲያ ሄደ ሞክረዋ። የማልሄድ መስሎሽ ነው? እንዲህ ከፈለኩ 99 ሴት አሰልፌ ነው ማመጣልሽ። እንዴ ለኔ ለምን ታመጣልኛለህ? ወደዛ ራሳችሁን ቻሉ እንጂ። ድንብላል፣ እኔ እየቀለድኩ አይደለም። አንቺን መለማመጥ ስልችት ተናል። እኔ ተለማመጠኝ መቻልኩ። አንተ ራስህ ነህ እየመጣክ እግሬ ስር የምትለጠፈው። አይኔ ታምጁ፣ አንቺ ልጅ ግን ጤነኛ አይደለሽም። ጭራሽ ሙርት ይጅብኛለሽ። ትሰማኛለህ? አጭሁብኝ። እሺ ካንተም ብሶ ጭራሽ ልጭሁብኝ ያምራል እንዴ? ትሰሚኛለሽ? ከዚህ በኋላ እዚህ ቤት ድርሽ ካልኩኝ እኔ ወንድ አይደለሁ። ውይ ድሮስ ወንድ ነበርክ እንዴ? ምን ጭራሽ ወንድ አይደለህም እያልሽ ነው?
እኔ እንግዲህ ሴትና ወንድ አንድ አልጋ ላይ ዝም ብለው ካደሩ አባትና ልጅ ነው የሚመስሉኝ። እኔ እናንተ ደግሞ አባትና ልጅ አይደለንም አይደል? ኧረ ቀልድ ጭራሽ በግብዱ አይደል እንዴ ሙድ እያሻለሹ? ቆይ አንተ እንደዛ ተንበርከከ ስትለመን ከምታደር ጉልበት አንሶ ነው? አሃ በደፈርከኝ ማለትሽ ነው? እሱማ እንግዲህ ወንዶች ስራ ነው። ተሰሚኛለሽ? ስለምወድሽ ነው እንጂ በስሜት ተነድሽ አይደለም አብረን እንዳር ያልኩሽ። ከፈለግሽ በነጠላ ተጠቅልሽ ገረል መግባት ትችላለሽ። እንዴ ወዴት ነው የምትሄደው? እኔ እኮ ሲጀመር እየቀለድኩኝ ነው። ኧረ እባክሽ የልብሽን ከተናገርሽ በኋላ ነው እየቀለድኩ ነው የምትይኝ? አታፍሪም? እውነቴን እኮ ነው። ደግሞ እኔን ተንበርከከ በለመንክበት ፈጣሪን ተንበርከከ ብትለምን ኖሮ የገነት በር ቁልፍ ታገኝ ነበር። አንቺ ልጅ ግን በቃ የቅድሙ ሳይበቃሽ ጭራሽ ሌላ ሙርት ይሽብኛለሽ። እኔ እውነቴን ነው። ቤት ውስጥ ማንም የለም አይደል? አዎ የለም። ምን ነው? ጥሩ። እንደውም አሁን ነው ወንድነቴን ማሳይሽ። እንዴ ምን ልታደርግ ነው? እባክህ በልጥስ ጆ ባቢ ሲቃጭ ባቢ ዘር ባቢ ሶማትላ ማገን አፈርነ ቱ አዳለም ምን ነው በጠራራ ፀሐይ ምን ስናደርጋየ? እስቲ ተወን ዘመዶች፣ እንዲያው ጥሩ ልጅ አልነበርሽ ታለኝ። ምን ነው ይሻላል እንደዚህ? እኛ እኮ ዝም ብለን እየተጫወትን ነበር። ወይ ጨዋታ ባልጠፋ ነገር ፍራሽ ላይ ነው የምትጫወቱት? ጉዳኞች ባሉ እንኳን ያወጣልህ አለ ሰውዬው። ምንድነው የምናደርገው? ሻው አጥይሉም ባክሽ የደምለው ጸባይ ነው ማለት አሁን ስጂ ባናባቱ ያንርጥብ ስለቀበት አንተ ደሞ ብለ ያንታን ሰው ወንድሜን ማስለመድከው ምን ታደርጋለሽ? በዛ ላይ ደግሞ የሆዱ ነገር ሞቱ ነው። ይልቃውን ሳይክል ድረስበት ቻውሽ። ወይኔ ተዋረድኩኝ። ዛሬውን የስራህን ይስጥክ። ምን ሆነሃል ወንድሜ? እባክህ ተናድጃለሁ። ምን ሆነ የተናደድከው? እባክህ ከችኳ ጋር ተፋታ። አንተ በቃ ሀሳቡ ሁላ ችክ ነው አይደል? በዚህ ምድር ላይ ከችክ በላይ ምንም የሚያሳስብ ነገር አለ? በዚህ ሰዓት ለኛ አሳሳቢ ጆሮና ተምቹ ናቸው። እነሱ ደግሞ ምን ሆኑ? ወርቁን የሰረቀው ሰው እንደማውቅ ነግሬያቸዋለሁ። ምን? እንዴት? ድንገት ለጆሮ ነገርኩት። ወይኔ ጆሮ በእግር በፈረስ እየፈለገ ነው በለኛ። የሰረቀውን ሰው አውቃለሁ እንጂ አንተ እንደሆንክ አልተናገርኩ። ምን ነው የምታወራው አንተ ምርኩስ? አማርኛ ነው የማወራው። ማን እንደሆነ አልተናገርኩ። ቆይ አንተ እንዴት እንደዛ ትለዋለህ? ጨነቀኝ እንዴ። በቃ እነሱ መሸወድ አቦና ታፍዝጋ። የተሰረቁት ደግሞ ሌላ ችግር ላይ ናቸው። እና ያገባኝ እኔ ምን አገባኝ? ምን አገባኝ ትላለህ እንዴ? የነ ጆሮ ችግር የኛ ችግር አይደለም? አይደለም። እኔ አይመለከተኝም። ሲጀመር ደግሞ እነግረዋለሁ አንተ እንደሰረክ። ትሰማኛለህ ምርኩስ? አይደለም አድርገው ብታስበው ራሱ ከኔ ጋር ትጣላለሽ። ምን አያረገውም ብለህ ነገርኩ። አይደለም ማረ ገና ስታስበው ነው ምገል። ሳሚ ስታስበው ምንም አይነት ነገር መስማት አልፈልግም። አንዴ ጀምረው የለ ሂድና አድርገው። ከዛ ምን እንደማደርግ አሳያለሁ። እንዴ እያስፈራራኝ? ይኸውልህ ከመሰለ ማን ነው ሂድና ሳሚን የሰረቀው ብለህ ለጆሮ ንገረውሽ። ምን አይነት ጣጣ ነው? ሁሉም እየመጣ ጥንቻውን ያሳያል። ኧረ በእናትሽ ቀስ ብለሽ ቢም እንደው የሚያስገበግብሽ። ምን ምናሴ እውነት እንዴት ነው የሚጣፍጠው? ዛሬ ግን ድሃ መሆናችንን በጣም ወደድኩት። እንዴት? ድሃ ባንሆን ኖሮ ይሄን ምግብ እዚህ ቦታ ላይ እንበላ ነበር። ሰላም ደግሞ ባገኝሽ ነገር ካልቀልሽ አይሆንልሽማ። እኔ ግን ደህንነታችን በጣም ተመችቶኛል። ኧረ ሰላም ይረፍ እንደሱ አይባልም። እውነት ግን ምናሴ እንዴት እየኖርን እንዳለን በደንብ አስተውለኸው ታውቃለህ? እንዴ አንድ ላይ አንድ የምንኖረው እንዴት ልብ አልልም። ፍቅራችን፣ መተሳሰባችን፣ ሁሉ ነገራችን ደስ አይልም? እሱስ ትክክል ነሽ። ድንብላል እንኳን በችግራችሁ ሰዓት ጥያችሁ አልሄድም ብላ ሰውነት ምን እንደሆነ አሳየችን። ድሮ ቢሆን ድንብላል ቤተሰባችን ሳትሆን ሰራተኛችን ነበረች። እማዬ እንኳን እንዴት እንደተለወጠች አላየሃትም? ወርቁ በቃ ከጠፋ ይጥፋለች እኮ። ይሄን ሁላ ነገር ያመጣው ደግሞ ደህንነታችን ነው። ስለዚህ ይሄንን ፍቅራችንና መተሳሰባችን ያመጣውን ደህንነት እኔ በጣም እወደዋለሁ።
እማዬ ግን በጣም ብዙ ነገር የጎደለብን እየመሰላት ደስተኛ አይደለችም። ተዋት እባክህ ተለምደዋለች። የለቂያች ልጅ ጠፋች። የቷ? ትሁት የምትባለው ነች። እኔ ምን አቅላታለሁ? መታም አታውቅም። አትደዋወልም እንዴ? ውይ ሰላም ደግሞ ጀመረች። በቃ እኔ እንደዚህ ነገር አልፈልግም አልኩሽ አይደል እንዴ? ቆመ ልትቀር ባልሆነ ሐሳብ አመድ በድቁት ይስቃላለች ድንብላል። አንቺ ቆመሽ ቀርተሽ እኔን ልመክሪኝ ነው? ኧረ እንደዛ ነው ነገሩ። ቆይ ግን በስንት አመት እንደምበልጭኝ ጠፍቶሽ ነው? እንተቸው እንጂ አጥቼ ይመስላል። እስካሁን እንግዲህ ያየነው የለም። እንደውም አልበላልህም። እሺ አልቋል እኮ ምን ነው የምትበይው? ምን አሰይን? ለምንድን ነው ለምንም የማትመቸው? በቃ ለፍቅርም ለጸብም ምንም አትመችም። ቆይ እኔ ምን ላድርግ? አሁን ወሬሽን ትተሽ የቀሩትን ጫማ ሰፍተን ጨርስና ለማየና ለድንብላልም ይዘን እንግባ። እሺ እንጨርስና እንሄዳለን። በቃ እሺ አምጪው ላስቀምጥሽ። አቤት። ወዴት ነው? ልወጣ ነው። ሰዓት እኮ ገና ነው። የሆነ የምሄድበት ቦታ አለኝ። አትሺም? ለምን? ሰዓት ገና ስለሆነ ነው። የምሄድበት ቦታ አለኝ እያልኩሽ እኮ ነው። እኮ በትርፍ ሰዓትሽ የምትሰሪው ስራ አይደለም። እሱን አውቃለሁ። ስለዚህ ሰዓት ድረስና ትወጫለሽ። አሁን አርፈሽ ስራሽን ስሪ። አሃ እያዘሽ ነው? አዎ። ቆይ አንቺ ማን ስለሆንሽ ነው የምታዥኝ? ስለኔ ካላወቅሽ በደንብ ላስረዳሽ። የዚህ ድርጅት የቦርድ አባል ከመሆኔ በተጨማሪ የዚህ ድርጅት 15% ባለድርሻ ነኝ። እሱ እኔን አይመለከተኝም። ወደሽ ነው የማይመለከትሽ? ተከፍሎሽ መሰለኝ የምትሰሪው። ማነሽ? ሉሊት፣ አሁን ከቢሮዬ ውጪልኝ፣ ልወጣ ነው። እኔ ደግሞ እንዳትወጪ እያዘዝኩሽ ነው። ቆይ ግን ከኔ ምንድን ነው የምትፈልጊው? እኔ ምንም አልፈልግም። ስራሽን በስርዓት እንድትሰሪ ብቻ ነው የምፈልገው። ለዛሬ የሚገባኝን ያህል ሰርቻለሁ። ስለዚህ አሁን እወጣለሁ። ትሰሚኛለሽ? እዚህ ድርጅት ውስጥ የተቀጠርሽው ከጠዋቱ 2 ሰዓት እስከ 11 ሰዓት ድረስ እንድትሰሪ ነው። ትሰሚኛለሽ? እኔ ሜላት ነኝ። ለማንም የማጎበድድ ሴት አይደለሁ። ማንም አጎብድጅልኝ ያለሽ ሰው የለም። ስራሽን ቀጥለጥ ብለሽ ስሪ። አይ ካልሽ ደግሞ ነቅዬ ነው ማስወጣሽ። ትሰሚያለሽ? ባትፈታተኝ ይሻልሻል። ምን እንዳታመጪ ነው? ሲሞሽ እኔ በጣም ብዙ ችግር ያለብኝ ሴት ነኝ። ድጋሚ ወደ ህይወቴ ባትገቢ ይሻልሻል። ምን እያደረግሽ ነው? ነገርኩሽ እኮ ከበቂ በላይ ችግር ህይወቴ ውስጥ አለ። ሌላ ችግር ባትሆኝብኝ ደስ ይለኛል። እንዴ ተረጋጊ። አውቀሽ ልገኝ ነው? ሰምተሽ ከዚች በኋላ እዚች ቢሮ ድርሽ ብትይ ውርድ ከራስይ። ሴትዮ አብደሻል እንዴ? አለቃሽ ነኝ። ሰምተሽኛል? እባክሽ ልቀቂኝ። ሳከብርሽ የፈራሁሽ መሰለሽ እንዴ? ሰሚያለሽ? እኔ አለቃዬ ስራዬ ነው። አላርፍ ካልሽ ደግሞ እዚሁ ነው ደፍቼ የምጥልሽ። ማረሚያ ቤት ለኔ ብርቅ አይደለም። አንቺማ ጤነኛ አይደለሽም። ሰሚያለሽ? ይሄ ድርጅት የሰራተኞች እንጂ የአእምሮ ህሙማን በሽተኞች መሰብሰቢያ አይደለም። እሺ ቆይ እኔ ሉሊት አይደለሁም ባልሰራልሽ። ሄቪራት በቃ የማንም መፈንጫ ልሆን? ምን አይነት እድል ነው ግን ያለኝ? ማነው ሁሉ ነገር አይሳካልሽ ብሎ ይራገመኝ?